ድነናል ሁላችንም አርመኒያንም ይሁን ሉተርም ይሁን ካልቪን የአንድ የእግዚአብሔር ልጆች ናቸው ለምን በክርስቶስ ኢየሱስ ብቻ በማመን የሚገኝ የእግዚአብሔር ጽድቅ እንደሆነ ሁላችንም እንስማማለን ይሄን ደግሞ በእምነት ብቻ እንደምናገኘው እንስማማለን ይሄ የሚሆነው ደግሞ ለእግዚአብሔር ክብር ነው ብለን እንስማማለን መጽሐፍ ቅዱስ ነው ኦቶሪቲ ዘሃይ ኦቶሪቲ ያለው ስልጣን ባለስልጣን የመጨረሻው ባለስልጣን መጽሐፍ ቅዱስ ነው ብለን እንስማማለን ይሄ ነው አንድ የሚያደርገን የካልቪን ፖይንት ደግሞ ቀደም በጣም ሐሰት የተናገረው መረጃ ከፍተን እናወራለን ድነናል እየዳንን ነው እንድናለን የሚለው ፍሬምወርኩን መጀመሪያ ሪፎርምዶች ወይ እነ ካልቪን ናቸው የኔሰሩት ሉተርም አይደለም ፎርዛት ማተር ይሄን ደግሞ ያስቀመጠው የመጀመሪያው ነው እነ ካልቪን ይሄን ያስቀመጡት የመጀመሪያዎቹ ናቸው ይሄ ማለት ግን እንጠፋለን ይያለ አይደለም የዳኑ እንድናለን ሲል እዛ ፖይንት ላይ በደንብ መነጋገር እንችላለን መረጃ ከፍተን እናወራለን ዮኒ አንተ ራሱ ሲምፕል ጎግል ማድረግ ትችላለህ ማን ነው የትኛው ነው ይሄኛው ነው ይሄን ሳልቬሽንን ኢን 3 ቴንስ የገለጸው በፓስት በፕሬዘንት ኮንቲኒየስ እና በፊውቸር ቴንስ የገለጸው ማን ነው እነማን ናቸው ሪፎርምድ ናቸው ካልቪን ነው ሉተር ነው ኦርቶዶክስ ነው ኤስተር ምናምን ብለ መግለጽ ትችላለህ ይሄ አስተምሮ ያለው የሪፎርምድ ውስጥ ያለ የነ ካልቪን ትምህርት ነው ሲጀመር ድነናል እየዳንን ነው እንድናለን የሚለው ስለዚህ ይሄ ፕሮሰስ ደግሞ ድነት ይወሰዳል ማለት አይደለም በሶስት የተቀመጠው ሰዎች አንደርስታንድ ስለማያረጉ አሁን የዳንን ነው ስንል ድነናል ስንል ይጋጭ አድርገው ስለሚቆጥሩት ነው እንጂ ትምህርቱና ሐሳቡ ይሄ ትምህርትና ሐሳቡ መዳናችንን የሚያረጋግጥ ነው ሰው ድነናል ብለን ነው የምንጀምረው ድነናል ግን እየዳንን ነው ዛሬም እለት የመዳን ቀን ዛሬ ነው የሚል እሱ የአእምሮ መታደስ የአእምሮ መለወጥ ይባላል የነፍሳችን መዳን ይባላል እንድናለን የምንለው ደግሞ ነፍሳችንና መንፈሳችንን አይደለም የስጋችንን መለወጥና በቤዠትን ነው እኛ እንድናለን ብለን የምንጠባበቀው እሱ ደግሞ በክርስቶስ ሲገለጥ ብቻ በቅስበት የሚሆን ነገር ነው ይሄ የካልቪን መጀመሪያ ይሄን ኢንትሮዲዩስ ያደረገው ይሄን ከሉተር በኋላ ካልቪን ነው ሉተር ራሱ ኤምፋሳይዝ አድርጎ የተናገረው የእግዚአብሔር ጽድቅ በእምነት ብቻ ነው የሚለው ነው እሱ ራሱ በደንብ ግልጽ ያደረገው በኋላ ካልቪን ይሄን የእግዚአብሔር ጽድቅ በእምነት ከሆነ በኋላ yes ቀጥሎ ግን አለ ምን አለ ሳንክቲፊኬሽን የሚባል ወይ ደግሞ መቀደስ የሚባል የዕለት የአእምሮ መታደስና ቀጥሎ ግሎሪፊኬሽን ወይ መክበር የሚለው ወይ ደግሞ የስጋን መዳን የሚለው ከምን አሁን ተመስገንን በጠይቀው አያውቅም ከምንድነው እንዴት ነው ምንድነው ማን ነው የሚያድነው የሚለውን እኔና ተመስገን ይሄ ትምህርት የኦርቶዶክስ ከሆነ ዮኒ አሁን እዚሁ አቀራርበን ታይም ስጠንና እንድናለን ሲል ከምንድነው የዳነው ምን ሆኖ የዳነው ማን ነው ያዳነው እንድናለን የዳንኩ ነው ሲል ከምንድነው የዳነ ያለው በምንድነው የዳነ ያለው ማን ነው ያዳነ ያለው እንድናለን ሲል the future ከምንድነው የሚድነው ማን ነው የሚያድነው እንዴት ነው የሚድነው የሚለውን ለሶስት ከፍለው እስቲ ያስረዳኛል ከገባው እኔ በፈለከው እዚህ ጋር ወራረዳለሁ ይሄን ኮንሰፕቱ ራሱ አያቆም እኔ ግን አንድ በአንድ ታይም ስጠንና ምን ማለት እንደሆነ ይሄን ግልጽ አድርጌ እዚህ ጋር አቀርባለሁ thank you so much ዮኒ ማውራት ይችላል በነገራችን ላይ ተራንተ ነው አባ ታይቆ በነገራችን ላይ እኔ በቃ ዮኒ ሌላ ቀን እንግዲህ እኛን የሚያሳትፍ ነገር ሲኖር እንመጣለን ብራዘር አይተሳተፋለህ እኮ ቶሎ ይጨርሱታል ይሄ ጉዳይ ብዙ የሚያቆይ አይደለም ኖ የልጁ አገባ ምን ነበር መሰል ጥያቄው በትሪው ላይ ዋሽታል የሚል ነበር ጥያቄው አሁን ቀየረው የትሪውን ሳንጨርስ ሌላ ቦታ ገባ ዮኒ የትሪውን ጉዳይ ይጠይቅና ያስረዳው መጀመሪያ የትሪውን ጉዳይ ኦኬ ከዛ ወደ ሌላው እንሂድ በዚህ ተስማማለህ ብራዘር የትሪውን ጉዳይ ነበር እሱ የጠየቀው ይሄ ዋነኛው ሌላ ቦታም ሲቃጥፍ ውሸት ብለሃልና ትሩ ረስቸዋለሁ ይሄኛው ላይ እንነጋገርና ዋናው የመዳን ነው ሌላ ቦታም ሲናገር ነበር አሁንም የካልቪን ነው የጀመርከው በትሪ ነው ብራዘር ትሪው ነው ያስጀመረ ጃፒ ይሄን ጥያቄ ነው የሰጠይቀው የሆነ የካልቪን ነው በካልቪን ነጋገር እያለኝ ነበር አይደል ስለዚህ እሱ ራሱ ግን የገባው ውሸት ነው ያልከው የምግቡን አይደለም ይቅርታ ምግብ አልኩኝ ቁርባን በትሪ ሁሉንም ነው እየተናገረ ያለው እሱ ከኦርቶዶክስ ፐርስፔክቲቭም ነው አሁን ቁርባን በትሪውን ተቀበለዋለህ ብራዘር ለመጠየቅ ያክል ጌታ ያለው ስጋዬን ብሉ ደሜን ጠጡ ነው እንጂ በዚህ አርጋችሁ አላለንም ይሄ የጌታ ስጋ አይደል እንዴ ክብር አያስፈልገው እንኳን የጌታ አይደለም አንተ እንግዳ ተጠርተ በጥሩ ምግብ በጥሩ ዕቃ አይደል እንደሚያቀርቡልህ አንተና እኔ የሆነ አሁን ተሜ ቤት ብሄድ እርግጠኛ ነኝ ተሙጋ ጥሩ ዕቃ አቅርቦ ነው ምግብ የሚሰጠኝ አይደል እንዴ ተራ ነገር ይዛ አትቀርብም አይደለም ለጌታ
ስጋና ደም ቀርቶ ለአንድ ለእኔ ተሙጋ ብሄድ ጃፒ ጋር ብሄድ ኢቨን አንተ ቤት ብመጣ ጥሩ ዕቃ አውጥተህ አጥበህ ንጹህ በሆነ ነገር ይዘህ መጥተህ በስነስርዓት ቴብልህን ንጽብት አድርገህ ቴብልህን ነው የጌታን ስጋና ደምን ቶ ያንተ ቴብል ከሌላ ጊዜ በአማረ ሁኔታ ጸድቶ ወንበሩ በአማረ ሁኔታ ጸድቶ ነው የምታቀርበኝ አይደል እንጂ ዝም ብለህ በተገኘው ብላ አትለኝ። ዮኒ ጥሩ ነው ሐሳብ፣ ግን የመንፈሳዊ ነገር እግዚአብሔር መንፈስ ነው፣ በእውነትና በመንፈስ ነው የሚደረገው እንጂ ኤክስተርናል ነገሮች እና የመንፈሳዊ ነው። አሁን እንደዛ ይዛ የምትሽከረከረው መንፈሳዊ ነው ልትለኝ ነው? ኧረ በጌታ ተው ጥያቄ ነበረኝ ብራዘር፣ ለሱ ጥያቄ ነበረኝ። እሺ መጽሐፍ ቅዱስ የማይፈቅደውን ሴት ልጅ እንዴት ታቆርባለች? እንዴት ሴት ልጅስ ዲያቆን ትሆናለች? ብራዘር ይሄን ነገር አሳውቁን እስቲ። ዮኒ ይሄን ጥያቄ ዮኒ አንተ ጠይቅልኝ፣ እኔን አይመልሱልኝ። አይ እንደው ለአንተ ስታስበው ራሱ ለህሊና ብሮዬ እንደው አስ ብራዘር ቱ ብራዘር ለእኔ ለአንድ ወንድምህ ቤት ስመጣ ጠረጴዛን አስተካክለ ዕቃን አንጽተ ጥሩ ምግብ አዘጋጅተ የምታቀርብ ነህ። ለአንድ ለተራ ሰው ለእኔ እንደ እንግዳ ተቀበላይ። ለጌታ ኢየሱስ ነፍሱን ለሰጠን በነፍሱ ላዳንን ደሙን ስጋውን ለሰጠን የእሱን የምታቀርብበትን ነገር እንደው ከኔ ከአንድ ከተራው አስበልጠ ብታደርገው ነው የሚሻለው ወይስ እንደ ተራ ነገር ብታየው ነው የሚሻለው? እስቲ መልስልኝ። አንተ በመንፈሳዊ ሂድ፣ በፈለግከው መንፈስ ሂድና ንገረኝ እስቲ። እሺ ዮኒ፣ ግን ይሄን ልጅ እንድታስመልጠው አልፈልግም። በዚህ ጉዳይ ላይ ተመልሰን መነጋገር ፈልጋለሁ። ማን ነው የሚያመልጠው? ተሙ ተሙን አምልጦ ፈርቶ ይሄን ጉዳይ ልናገርና ወደዛ እንመለስ። ይሄን ጉዳይ እንናገርና ወደዛ እንመለስ። ተሙሻ እንዳፈረጥጥ ሰምተሃል? ቀጥል። እሺ ብራዘር፣ አሁን የእንትኑን ነገር አስረዳኛ በደንብ። አሁን ለምሳሌ የትሪውን ነገር ዘግበኛ መጀመሪያ መጀመሪያ ቪዲዮን ላሳየው። ቪዲዮን ታየዋለህ ወይስ አይተዋለህ? ይኸው ቆይ አሁን ችግር የለውም። 4 ሴኮንድ ነው። ይኸውና በማስረጃ ነው ተሙያም በማስረጃ ባይሆን አላናግረውም። እንዲያውም መጀመሪያ ዮኒ እንዳይደብረ ማሳየት አልፈልግም ማለት ኖ ማስረጃ ነው አልኩት። አዎ አለኝ። አሳይ አልኩት። ይኸው አንተ መጀመሪያ ይኸው ይሄ ነው ትሪው እያየነው ነው ወዳጄ። እና አንተን እግዚአብሔር ቢፈቅድ አልሸሽም፣ እስከ መጨረሻው ድረስ አብሬ እቆያለሁ። አሁን አስተያየት ስጥ ወንድማችን፣ ከፍተህ በፈለግከው አስረዳን። አንተ ደስ ባለ መጽሐፍ ቅዱስ እየጠቀስክ አስረዳማ። ብራው ተባረክ። አምልኮ ይሄ እንግዲህ አንድ የአምልኮችን አካል ነው። ጌታችን ኢየሱስ ክርስቶስ ያዘዘው ነገር ነው። ዮሐንስ ወንጌል ምዕራፍ 4 ላይ አምልኮ ወይ እውነተኛ አምልኮ ምን እንደሚመስል ነግሮናል። በእውነትና በመንፈስ ነው እግዚአብሔር የሚሰማው አምልኮ፣ በእውነትና በመንፈስ የሚሆን አምልኮ ነው ይለናል። በእርግጥ የተቻለንን እናደርጋለን፣ በተቻለ መልኩ ቆንጆ አድርገን ለማድረግ። ነገር ግን የትኛውንም በወርቅና በየትኛውም አይነት ነገር የጌጠ ያማረ ቢሆን እግዚአብሔርን ፕሬስ ማድረግ እንደማይችል ደግሞ እናውቃለን። እግዚአብሔር የልብ አምላክ ነው። በእውነትና በመፍራት በእውነት በእግዚአብሔር ፊት በእውነት የምናደርገው አምልኮ ነው ሰማይ የሚደርስልን መስዋዕት እንጂ ፊዚካሊ እኛ እዚህ ጋር የምናደርገው ቆንጆ ነገሮች፣ ለአይን ያማሩ ነገሮች፣ ሰውን የሚማርኩ ነገሮች እግዚአብሔርን አይማርከው።
እግዚአብሔርን እውነተኛ ልብ የተሰበረ ማንነት ክረሽ የሆነ ስፒሪት እንደሚማርከው እግዚአብሔር ነግሮናል። እኛ ደግሞ የራሳችንን ፍላጎትና ሐሳብ ሳይሆን የእግዚአብሔርን ሐሳብና ፍላጎት ለማድረግ የምንሞክር የእግዚአብሔር ልጆች ነን። የእግዚአብሔር ፈቃድ ምንድነው ብለን ነው የምንጠይቀው። የእግዚአብሔር ዊል ምንድነው ነው የምንለው እንጂ በአይናችን ፊት ያማረውን ደስ የሚያሰኘውን በማድረግ አይደለም። እግዚአብሔር በግልጽ ነግሮናል። ይሄ እግዚአብሔር የሚቀበለው ምስጋና፣ እግዚአብሔር የሚቀበለው ወርሺፕ በክርስቶስ በኢየሱስ አማካኝነት የምናደርገው ነው። ወደ ሰማይ ሄደው መካከለኛ ክርስቶስ ነው። ኮንፊደንሳችን ክራይስት ነው። እኛ በክርስቶስ ውስጥ ነው። ሌላ የምንመካበት ስራሚውን የምናቀርበው ቆንጆ ነገር የለንም። መመኪያችን ኢየሱስ ነው። ሰማይ የሚደርሰው እግዚአብሔር የሚቀበለው የመዓዛ ሽታ ሆኖ ሰማይ የሚደርሰው መስዋዕት ደግሞ በክርስቶስ ኢየሱስ የተደረገ መስዋዕት ነው። ያ ደግሞ በመንፈስና በእውነት የሆነ ነው። ስለዚህ ሰዎች በመናረገው የትኛውም ፊዚካል ነገሮች የሚማርኩ ለአይን ሊማርኩ ይችላሉ። እግዚአብሔር ግን የሁሉ ባለቤት የሁሉ አራጊ ነው። እኛ በመንፈሳችን ከእግዚአብሔር ጋር የምንገናኝበት ነው እንጂ ፊዚካል ነገሮች አይደሉም። ቢሆንም ግን በተቻለ መጠን እናደርጋለን። ጌታ ደግሞ የነገረን ስጋዬን ደሜን የጠጣ ነው የሚለው ያን ነው የምናደርገው። ይሄ ዋና ነገር ነው። ኦርቶዶክሶች ጋር ስመጣ ደግሞ ይሄን የወርሺፕ ታቦት የሚባለው ቴብል ነው የሚሉት ቅርብ ጊዜ ተፈበረከ ወይ ደግሞ ድራማ ነገሮች አይደሉም። እነዚህ ነገሮች ደግሞ የማያድኑ አይናቸውን ህዝቡ አይኑን በክርስቶስ ላይ እንዳያደርግ ዲያብሎስ ያስቀመጠው የጨለማው ስራ ነው ብዬ ነው ማምነው እንደ ክርስቲያን። ስለዚህ የሚያድን አንድና አንድ ነው። ስራም አይደለም፣ ሌላም ነገር አይደለም፣ ታቦትም አይደለም፣ ጥሩ ስትራክቸር እና ዲዛይን ስለሰራህለት የሚያምር ቤት ስለሰራህለት አይደለም። የእግዚአብሔርና ሰማያዊ ነገር መንፈስ ነው። በመንፈስ ነው እኛ የምናደርገው፣ ስጋዊ አይደለም፣ በአይን የምናየው አይደለም። ስለዚህ እግዚአብሔርን እኛ ከልብና ከእውነት የምናደርገው ነው። አጭር ምን እሺ፣ የሴት ዳቆን ይፈቀዳል? ብራዘር ይሄን ነገር አረሳ። ቆይ ይሄን ሐሳብ ይጨረስ እንጂ ጃፒ ተሙኮ መልስ አልሰጠበትም። ሐሳቡ ይለቅ። የመጀመሪያው ጉዳይ እንደ ሐሳብና እንደ ርዕስ ይዘህ የመጣው ቅዱሱን የእግዚአብሔርን ቃልን ሳይሆን ቲክታክ ላይ ያሉ ወጣቶችን ነው የመጣው። ቲክታክ ላይ ያሉ ወጣቶች ወንድሞችን ይዘህ የመጣው አኬ አምላክ ከሆነብህ ጣዖት ከሆነብህ ሄደህ ስገድለት። የመጀመሪያው ጉዳይ እኔ የመሰግድለት ሳይሆን ወዳጄና ወንድሜ ነው። ቀጥሎ ደግሞ ብዙ ጣዖት እንደምታመልክ አውቃለሁ። ለምሳሌ ያክል ለዩ ጩፋም ሆነ ለእስራኤል ዳንሳን ብቻ አይደለም ለተለያዩ አምላኮችና አባቶች ትሰግዳለህ፣ ሰጋጅም ስለሆንክ እንደ መስፍን አይነቱንም ደግሞ ጫማና ሶፍት አስጠርገ እንደ ሐዋርያው ዳንኤል ደግሞ ያኘከውን ማስቲካ እንደገና ተፍተህ ለሴት ሰጥተህ አረገዘች። የማስቲካን ልጅ ምን ተብላ እንደምትጠራ ባላቅም፣ ወይ ባናና ወይ አባቷ ትሪደንት ወይ ባናና ነው ተብሎ የሚጠራው። እንደዛም ሊሆን ይችላል፣ አላውቅም። ሰው ሲነሳ ከምን ሊነሳ ይችላል? ከእግዚአብሔር ሊነሳ ይችላል። እና እግዚአብሔርን ነው ማንሳት ያለብን፣ ግለሰቦችን አልነበረም። ክርስቶስ ኢየሱስ ድንቅ የድንቅም ሁሉ ደግሞ ድንቅ ኃያል መካር የሆነ አምላክ ነው። ይህ አምላክ ራሱ መጀመሪያ ያቆረበው ደቀ መዛሙርቶችን ነው። አቁራቢ የሆነው ራሱ ደቀ መዛሙርቶችን ክርስቶስ ነው። ምን አላቸው ሲያቆርባቸው? እነዛን የበጉን 12ቱን የበጉ ሐዋርያቶችን እንካችሁ ይህ ስለ እናንተ የሚቆረሰው ስጋዬ ነው፣ እንካችሁ ይህ ደግሞ ስለ እናንተ የሚፈሰው ደሜ ነው ብሎ ሰጣቸው። ከዛ በኋላ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። እኔ እሱ ካለው ውጭ የትም አልሄድም፣ ክርስቶስ ራሱ ከተናገረበት ቃል ውጭ። ከዚህ ጋር በተያያዘ ፕሮቴስታንቶች ምን ያደርጋሉ? የመጀመሪያው አይነት ስህተት፣ አንተ ፕሮቴስታንት ስላልሆንክ ወይም ደግሞ ፔንቴኮስታል ስላልሆንክ አንተ ስጋውን ብትበላ ደሙን ባትጠጣ እንደፈለግ ባትሆን አንተ ካልቪን ስለሆንክ እግዚአብሔር የሚያድናቸውን አስቀድሞ ወስኗልና ስላልክ ብትፈልግ ጌ ብትሆን ከፈለክ ሉጢ ብትሆን የፈለግከውን ብትሆን አንድ ጊዜ ድህነትን አግኝታል፣ ድህነትን አታጣ። ይሄ ያንተ አስተምሮ። ስጋውንም በላ አልበላ ከፈለክ ወንድም አገባ አላገባ የካልቪን አስተምሮ ምንድን ነው ተብሎ ሲታሰብ የዳነ ሰው አንድ ጊዜ ድኗል፣ ድህነቱን አያጣም፣ እግዚአብሔር የሚያድነውን አስቀድሞ ወስኗልና የሚል አስተምሮ ነው ያለ።
ነገር ግን መሰረታዊ እምነት አንድ ነን ብለህ ከመጣ ማርያም ታምጣ እዚሁ እኔ አለሁልህ በትክክል። ፔንቴኮስታሎች ፔንቴ ስለሆንኩኝ ፔንቴኮስታል ስለነበርኩኝ ስለማውቀው ታሪኩን የመጀመሪያ ጉዳይ ስጋውን የምታዘጋጀውና የምታሰናደው ራሷ ሴቷ ዲያቆን ናት። ቀጥሎ ደግሞ ደሙን የምታዘጋጀው ሴቷ ዲያቆን ናት። ደግሞ እንደ ሻይ ቤት ቡና እንደምትሰጥ ሴት ዌይተር በጉባኤ መካከል የምትዞረዋም ሴቷ ዲያቆን ናት። ደግሞም ስጋውን የምትሰጠው እሷ ሴቷ ዲያቆን ናት። በመጽሐፍ ቅዱስ ሴት የክርስቶስ ኢየሱስን ክቡር የሆነውን ስጋ ክቡር የሆነውን ደሙን ያዘጋጀ ማን አለ? መጽሐፍ ቅዱሳዊ ጥቅስ እፈልጋለሁ። ቀጥሎ ደግሞ በመጽሐፍ ቅዱስ ሴት ዲያቆን ማን አለች? እሷንም ጥቅስ እፈልጋለሁ በአግባቡ። ለምን ቢባል አንተ ሉተራዊም ብትሆን ካልቪንም ብትሆን እግዚአብሔር የሚያድናቸውን አስቀድሞ ወስኗልና የሚል ትምህርትን ብትማር እና ብታስተምር አንድ ነገር አለኝ። መጽሐፍ ቅዱስ ብቻ ብለህ የምታምን ሰው ነህ። ስለዚህ ከመጽሐፍ ቅዱስ ውጪ የምታወራ ከሆነ ጣዖት አምላኪ ነህ ማለት ነው። ወይም ደግሞ የሆነ እግዚአብሔርን ገድበው ካስቀመጥክ ጣዖት ነው የምታመልከው፣ እግዚአብሔርን አታመልክም ማለት። መጽሐፍ ቅዱስ ብቻ ብለህ የምታምን ስለሆነ ቃል በቃል በጨዋነት ከመጽሐፍ ቅዱስ ሴት ዲያቆን ስታቆርብ አንድ አሳየኝ። ስጋና ደሙን ያዘጋጀች ከሐዋርያት ሥራ ጀምሮ አንዲት ሴት ዲያቆን አሳየኝ። የክርስቶስ ኢየሱስ ክቡር የሆነውን ስጋና ደም ሉተራውያን በአግባቡ ይሰጣሉ። ሉተራውያን ስላልሆንክ አንተ መሰረታዊ እምነት አንድ ስላልሆንክ ስለ ሉተራውያን አልጠይቅም። በአግባቡ የመጽሐፍ ቅዱስ ጥቅስ ስጠኝ። አመሰግናለሁ። ዮኒዬ ስለ መፈተቻው ነው እናውራ ተብሎ የነበረው። አሁን ቶፒኩን ቀይሮ ስለ ካልቪን ነበር ሲያወራ የነበረው። አውቄ ነው ዝም ያልኩት አስቆመዋለሁ ብዬ። ስለዚህ ጉዳይ እናውራ እንነጋገር። ካልቪን ነኝ አላልኩትም። ኢቫንጀሊካል ክርስቲያን ነኝ ብየዋለሁ። ፕሮቴስታንት ነኝ ብየዋለሁ። ስለ መዳን ቅድም ስለተናገረው ግን እናወራ ብሎኛል። ስለዚህ እናወራለን። ስለዚህ ይሄ ቶፒኩን አሁን ልነጋገር። ተባረክልኝ። አይ ቅድም ስትል ምን መሰለህ ያልከው እንደ ብፌ ከፈለከው በፍቅር ነው ማወራ እንደፈለግ ከካልቪኒስት የምፈልገው የሆነ አለ፣ ከሉተራን የምፈልገው የሆነች ነገር አለ። ከሆነ ነገር የምፈልገው ስትል እሱ ፔጅ ላይ ገባና ምን አይነት ነገር እንደምታካሄድ አይቶ አንተ ካልቪኒስት ነህ ብሎ ነው የመጣው። ስላየ ነው ገብቶ አይቷል። ነገር የለም ፔጅ ላይ ግባና ያው ከፈለግ ምንም ነገር የለም ፖስት ያደረገ። ስለዚህ አሁን ወደ እንትኑ ስንሄድ ምንድን ነው ቁርባኑን አንተ ኤክስፕሌን አረክልኝ አይደለ? አሁን የክርስቶስን ቁርባን ካልቪንም ሆኖ ሉተር ቅድም ያልኩትን ልድገመው። ሆኖ ሉተር ይሁን በጣም ብዙ አሉ። ብዙ የምንጠቅሳቸው ሰዎች ልንጠቅስ እንችላለን። እነዚህ የሪፎርሜሽን አባቶች ናቸው። ከካቶሊክ ቤተክርስቲያን ከወጣ በኋላ ተገንጥሎ በነበረው አንተ ያልከኝ ነው የምደግመው። እኔ አንተ ያልከኝ ምንድን ነው ቃል በቃል ያልከኝ የምቀበለው የተወሰነ ከዚህ ያለ የምቀበለው የተወሰነ ከዚህ ያለ የምቀበለው ከተወሰነ ከዚህ ያለ አላልክም ብለሃል። ማብራታ ዮኒ ምን መሰለህ ልል የፈለኩት እቀበላቸዋለሁ ሁሉንም ማለት የእምነት አባቶች ሁሉን ስልህ ቢሳሳቱ አልቀበላቸውም። ለምሳሌ ማልቀበለው ካልቪንን ብዙ ወንድሞቻችን ናቸው፣ የሪፎርሜሽን የኛ አስተማሪዎች ናቸው። ትምህርታችን ግን እነሱ ላይ አንድ ከሆነ ግን ልዩነት አይኖርማ። አሁን የኬፋ ነኝ የጳውሎስ ነኝ የኢየሱስ ነኝ እያለ ተከፋፍለው ነበር አይደለም? በአንድ ከሆኑ ክፍፍል ነገር የሚባል ነገር የለም። ትምህርቱ አንድ ነው የሚሆነው አይደል? ለዚያ እኮ ነው አይደለም የኬፋ ነኝ ጳውሎስ የእንትና ነኝ የአጵሎስ ነኝ የጳውሎስ ነኝ አትበሉ ስላለ እኔ የካልቪን ነኝ የሉተር ነኝ የምናምን ነኝ አለ ነዋ ይላል። አይ አለ የትምህርት ልዩነትማ አለ ዮኒዬ ቆይ አንዴ። አይ ይሄን ነገር በደፈናው የጠየቀ ጥያቄ ምን መሰለህ፣ በግልጽ ስለ ቁርባኑ መጣ። ስለ ቁርባኑ ከመጣ በኋላ አጭር ጥያቄ ነው የጠየቀ። ተሙ ምንድነው ያለ? ዳይሬክትሊ ከትምህርት ላይ ሴት ልጅ ሆና ደሙን ስጋውን የምታረግ ሴት ቄስ ከመጽሐፍ ቅዱስ ላይ አሳይ። ሌላውን እሺ ይቀበልልህ። አሁን ለምሳሌ መታሰቢያ ስለሆነ አንዴ ጌታ ኢየሱስ ኢምፕረስ አይሆንም። ጌታን በመንፈስ ነው የምናመልክ ያለውን እሺ ልቀበለው። አሁን ከተቀበልኩት በኋላ በመጽሐፍ ቅዱስ ላይ ሴት ልጅ የምታቆርብ ሴት ልጅ ደሙንም ስጋውንም የምታዘጋጅ እስቲ አሳየኝ ነው የሚል። አኬ ደግሞ አኬን ስለጠቀስክ ነው ስለ ሌሎቹ የተናገረው። እሱ አኬ እንደዚህ ብሏል አልክ። እሱም ደግሞ የእናንተም በስሱ ብዙ የሚጠቀስ ስላለ ሄደ። አሁን የምጠይቅ ምንድን ነው መጀመሪያው ስለ ቄስ ሴቶች
መጽሐፍ ቅዱስ ለሚለውን ዘግበን አንዴ እኔ መማር ስለምፈልግ ተባረክ። እሺ ስለ ቄስ ስለ አገልግሎት ከሆነ ሌላ ተጽፎ ነው የሚሆነው፣ እናገራለሁ። ችግር የለውም። ቀጥለን ማውራት እንችላለን። ቁርባኑን በተመለከተ ሴቶች ሲያዞሩ አይቶ እየሰማኝ ቢሆን ደስ ይለኛል። ቁርባኑን በተመለከተ ባሳየው መሰረት ነው ተሙ የጠየቀው። ቁርባኑን አሳየ። ሴቶች እያዘዋወሩ ሲያቆርቡ አየ። ከዛ በኋላ በመጽሐፍ ቅዱስ ሴት ልጅ የምታቆርበው የት ነው? ሴት ልጅ የቁርባኑን የምታዘጋጀው የት ነው ብሎ ተሙ ጠየቀ። አንተ ደግሞ ማድረግ ያለብህ ምን መሰለህ? መጽሐፍ ቅዱስ ላይ ገለጥ ታደርግና ተሙ መጽሐፍ ቅዱስ ላይ እዚህ ላይ ሴት ልጅ አቁርባለች፣ ሴት ልጅ አዘጋጅታለች ብለህ ወገቡን በልልኝ በመጽሐፍ ቅዱስ አለቀ። ደስ ሆላ ማያስክ እሺ እድል ሰጥኛለሁ። ሰማለሁ ዮኒ። አዎ እጄን እያወጣሁልህ ነበር። አዎ ያንተ ተራ ነው። ስለ መጽሐፍ ቅዱስ ላይ የሴት ቄሶችን ዘገብ ማድረግ ነው ከቁርባን ጋር በተያያዘ። እሺ ጥሩ ጥያቄ ነው። ስለዚህ መጽሐፍ ቅዱስ ተመዝገን እንደተጻፈለት እንደፈለገው ይሄን አሳየኝ እንጂ ያለ የሚያሳይ ሳይሆን እግዚአብሔር የተናገረው አለ መጽሐፍ ቅዱስ ላይ። ወንዶች እንደዚህ አድርገው ያዙሩ የሚልም አሳየኝ ነው የምለው። ይሄ አስቆርም ቁረብ ምናምን የሚባለው ሂውማን ሜድ የሆነ በጭንቅላታቸው የፈበረኩት ነገር። አይ እሱንማ እኔ እመልስልሃለሁ። ያ እሺ ቆይ መጽሐፍ ቅዱስ ወንድ ያቁርብ ኖ ሌላ ሳጨምር ክርስቶስ ወንድ ነው። ክርስቶስ ነው የሰጣቸው። ደቀ መዛሙርቱ ወንዶች ናቸው። ያቆረባቸውም ጭምር ወንዶች ናቸው። ስለዚህ በቀላሉ መልሶ አለ እዛው። ወንድ ነው ካልከኝ በተግባር ወንዱ ሲያደርገው አይተናል። አንተ ደግሞ በተግባር ሴቶች ሲያደርጉ አሳየኝ። ምን ተሙ ጋር መሄድ አይደለም። እችንማ እኛም እናውቃለን። ተሙ ጋር ጠንከር ያለ ጥያቄ ይዘን አባቴ ቆይ እሱ ይመለሳል። አንዴ ቁርባኑን እንጨርስ ብሮ እኮ ለዛ እኮ ነው የቁርባኑ እኮ ነው ለዛ። ይሄንን አንብብልን ይሄንን ብራዘር ራሱ ያመ ከፍ አድርገኝና አንብበው ይመልስልን። ይኸው ምንድን ነው የሚለው ብራዘር? ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም ይላል። ይሄ መጽሐፍ ቅዱስ ቃል ነው። ተሜን ከፍ አድርገው እና ይህንን መልስልን። ታዲያ ለምንድን ነው የሚያቆርቡን ሴቶች? ዮኒ ይሄ ክፍል ስለመቁረብ ምናምን የሚባል ነገር ይናገራል። ካየኸው አንተ ይናገራል። ሴት ልጅ በዝግታ ትማር እንጂ ልታስተምርም ሆነ በወንድ ላይ ልትሰለጥን አይፈቀድላትም። ለምንድን ነው ለወንድ ልጅ እየዞረች በኩባያ ወይን የምታጠጣው በምግብ የምታጎርሰው? አይ ለምን የመጽሐፍ ቅዱስን ሀሳብ ትጋፋለህ ነው። እኔ አሁን ከተሜ ጋር ቀጥሉ ወንድሜ፣ ግን እንደ ሀሳብ ሴት ዲያቆን አይፈቀድም ብዬ ጥያቄ ስላለብኝ ዲስከስ ካረግ ጥያቄ ከጠየቅ አውራ፣ ካልሆነ ደግሞ መሀል ላይ የገባ ከእንትና ቀጥሎ አትበል። መጽሐፍ ቅዱስ ላይ ያመጣው ሴት ታስተምር የሚለውን አመጣ ከሌ ታቁረብ አታቁረብ የሚባል ነገር ዮኒ ክርስቶስ አንስቶ ሲሰጥ ወንድ ይስጥ ሴት ይስጥ ብሏል ወይ ምናምን? በርግጥ ሴት ታቆርባለች እያልኩ አይደለም። ታቆርባለች። ይሄ መቁረብ ዋናው ጌታ ያለን እንኩ ብሉ እንኩ ጠጡ። ይሄ ራስህ ያመለስከው እኮ ቆይ አምልጦ መንፈስ ቅዱስ አናግሮ መለስክልኝ እኮ። በርግጥ ሴት ታቁረብ እያልኩ አይደለም አልከኝ። ተባር ዳሶራ ወሳይ እያልኩ አይደለም ስለ ቆይ እያልኩ አይደለም ስለ ሴት ፓስተር እንዴት ሴት ማገልገል እንዳለበት መጽሐፍ ቅዱስ በግልጽ አስቀምጧል። ወደዛ ውስጥ አልገባም። እያልኩ ያለሁት ግን መጽሐፍ ቅዱስ ወንድም ይሁን ሴት ያላለው ሂውማን ሜድ የሆነ ሰው ሰራሽ ነገር ኢየሱስን ለመሸፈን ቤተክርስቲያን ውስጥ የፈጠሩት ነው እንጂ ባኔ ሸፈነው ኢየሱስን ወንዶች ሸፍነውታል እንዴ? ኦርቶዶክሶች ለሚያደርጉት የቅዱስ ቁርባን ስርዓት ኦርቶዶክስ ለሚያደርገው ከእግዚአብሔር ዘንድ ይጠየቃሉ። አንደኛ ቆሮንቶስ 11:23 ላይ ይሄን የሚያደርጉት ሶሪ ቦታው ምንድነው? በእምነት አንደኛ ቆሮንቶስ 3 ላይ ነው ቦታ ላይ በእምነት ይሄ ኦርቶዶክስ ምን ትባላለች? ትጠየቃለች ነው ያልከው? አዎ እግዚአብሔር ይሄን እንደ አንተ ወንድ ለወንድ አድርገህ ስታጋባ ያልተጠየቅ እንዴት ኦርቶዶክስ ትጠየቃለች? ወንድና ለወንድ የሚያጋቡትም ይጠየቃሉ። ኖ አይ ምን ስላደረገች ነው ኦርቶዶክስ የምትጠየቀው? እስቲ ንገረኝ። በጣም ብሬክ ዳውን ፎር ሚ። በእምነት ይሄን በክርስቶስ ኢየሱስ ያመኑ አምነው አይደል እንደሚቆርቡት ብራዘር? ኖ ከክርስቶስ አይደለም ከክርስቶስ ኢየሱስ ጋር አንድ አንተ አሁን ቆይ አንተ ለመታሰቢያ አድርገህ ነው ኢቭን የምታደርገው።
እንጂ ያድነኛል ብላ አይደለም። የዘላለም ህይወት ይሰጠኛል ቁርባን ብላ አይደለም አንተ የምታደርገው ነው ወይስ አይደለም? አንድ የሆኑት በክርስቶስ ኢየሱስ ብቻ። አም ጀስት አስኪንግ ዩ ኮስችን አንተ የዘላለም ህይወት ቁርባኑ ይሰጣል ወይስ አይሰጥም? መልስልኝ። አንተ የዘላለም ህይወት ቁርባኑ የክርስቶስ ስጋና ደም የዘላለም ህይወት ይሰጣል ወይስ አይሰጥም? መጀመሪያ እሱን መልስ። ዮኔ የተለያዩ ቶፒኮች ስለሆኑ ዲስከስ ማድረግ እንችላለን። ከቁርባን ጋር በተገናኘ አይደል የምናወራው? በጌታ በኢየሱስ ለማቅረቢያው ነው እያወራን ያለ ነው። ስለሱ ጨርሰናል። ወደ ድነት እንመለስ። ይሄ ለማምለጥ ምኑን ነው የጨረስነው? መች ጀመር ነው? ኧረ ማንም የሚያመልጥ የለም ወንድሜ። መጀመሪያ ማን ነው የሚያመልጠው? አንተ እንዳታመልጥ ፈርተናል፣ ተይዘሃል። ከየት ነው የምናመልጠው? ጃፒ ዝም በል በጌታ አይደለም። ቆይ ዮኒ፣ ሴት ልጅ ዲያቆን መሆን እንደማትችል የዲያቆን እሱንም አይሰማህም። እሱን ጃፒ ታዲያና ክዶ ነው እንደሚያወራው ከተሜ ጋር ያወሩ። በቃ እሺ እኛ እንስማቸው። ቆይ እኔ የምጠይቅህ አሁን ነው። ቆይ አንዴ ኦቨርኔቴ አንዴ እኔ ልጠይቅህ አሁን። ሌላ ቶፒክ ነው መነጋገር። ውሸት ነው የምታስተምሩት፣ የውሸት ትምህርት እንዴ! የሴት ዲያቆን አለ እያልክ እንዴት ነው እኛ የምንቀበልክ እንዴ? መስማቱ ጥሩ ነው። ኖ ጃፒ ሌሎቹ እንዲሰሙት ያስፈልጋል። ስማ ፕሊዝ። ሌሎቹ የሴት ዲያቆን መኖሩን የሴት ቄስ መኖሩን ምን መሆኑን ሰው አያውቅም። የኦርቶዶክስ ልጆች ማወቅ አለባቸው። ይህንማ መናገሩ ጥሩ ነው እያልኩ ነው። አሁን እኔ የምጠይቅ ምን መሰለ፣ አንተ ይሄ ቁርባን ዘላለማዊ ህይወት ይሰጣል ወይስ አይሰጥህም? ዳስማ ኮስችን ትይ አጭር ነገር ነው የጠየቅኩ ብራተር ዮኒዬ። ረዥም ሰዓት ቆይ አንዴ ይሄን ይበለኝ አንዴ ተሙ አንዴ የዘላለም ህይወት ይሰጣል አይሰጥህም የምትለው እያልኩ ያለሁት የዘላለም ህይወት ያገኘን ሰዎች ከጌታ ጋር የምንተባበርበት ከጌታ ጋር አንድ የምንሆንበት ነው። ይሄ ነገር የዘላለም ህይወት ገና የምንቀበለው ነገ ብለን የምንጠብቀው አይደል። የዘላለም ህይወት ኦልሬዲ አለን እኛ አማኞች። እንዴት አድርገን እንደምንነግራችሁ አላውቅም። ዳግም ስንወለድ የዘላለምን ህይወት አግኝተናል። ሶ ዳትስ ዋይ ካልቪኒስት የምትለው አንተ ተሙ የተመታ እኮ ነው። ኢዝ ካልቪኒስት ታታስበው ካልቪኒስት እንትን ተናገርክ እኮ። ካልቪን ትልቅ የተወደደ አባት ነው። በጣም just told me መጀመሪያ ቀድመን ድነናል፣ የምንተባበረው ነገር የለም አልከኝ። እግዚአብሔር ይስጠው። ራሱ እኮ እያመለጠው እየነገረኝ ነው። እኔ እኮ ሪፖርተር ነኝ ብራዘር፣ ቀስ እያልኩ ነው ማውጣት። ሰሜን ያመልጣል ይላል። እዚህ እኛ ጋር እኮ ሳታመልጥ እዚሁ ቁጭ ብለህ ነገርከን እኮ ጨረስን። እኔና ጃፒ እኮ ጨረስ ነው ጉዳዩን ተሙ ጋር ሳይደርስ በተማሪዎች አለቀ። ብራዘር ስትጠየቅ መልስ። ዮኒ እኮ ጠየቀ መልስ። እስቲ ተሙ ጋር የማይደርስ ጥያቄማ ባትጠይቅ ደርስ ይለናል። እኛ ከመለስን ተሙ ይከብዳላ። ከባድ ሚዛን ዮኒ። ተሙ ድነናል፣ እንድናለን፣ እየዳንን ነው፣ እንድናለን የሚለው የካልቪን ትምህርት አይደለም የሚል የውሸት ነገር አስቀምጧል። ምን ማለት እንደሆነ ተሙ ጃፒ ፕሊዝ ቆይ እሺ ዮኒ መጀመሪያ ይህን የዲያቆኑን ጉዳይ ይዝጋልንና አይዘጋም። ቆይ ክፍት ማድረግ ነው ለሌሎቹ። እንደ ጥያቄ አቅርብላቸው። አቀርባለሁ እኔ አታስብ ጃፒ። አሁን ምን መሰለ ማብራደር ቅድም ስትል ሴቶች ቄሶች ያቀርባሉ ማለቴ አይደለም ያቆርባሉ ማለቴ አይደለም አልከኝ። ኦኬ ሶ እዛ ጋር ዘግተነዋል። ሴቶች ማቅረብ አለባቸው የለባቸውም የሚለውን ዘግተነዋል እዛ ጋር። ኢቨን የሚገርም መጽሐፍ ቅዱስ ላይ ሲናገሩ አንድ አራድዬ ልጅ አንድ ያዳምጠኝ። ኢቨን እሱ አይደለም ማወራ ጌታ ኢየሱስ ክርስቶስ እራሱ ነው ማወራ። ተአምር ሲሰራ ወንዶች ብቻ ነበር የሚቆጠሩት እራት ሲያበላቸው በምግብ 5000ዎቹን ሲያበላ 7000ዎቹን ሲያበላ ተአምሩን ሲያደርግ የሚቆጠሩት ወንዶች ብቻ 7000 ወንዶች ብቻ 4000 ወንዶች ብቻ 5000 እያለ ነው የሚናገረው። ሴቶችና ህፃናቶች እንኳን አይቆጠሩም መጽሐፍ ቅዱስ ላይ አይቆጠሩም። ዋይ ይሄን እንኳን አስተውል። በመጀመሪያ ኢየሱስ ክርስቶስ ካደረጋቸው ነገሮች በ2 ዓሣና በ5 እንጀራ ሲያጠግባቸው 5000 ሰዎችን 12 መሶብ ተቆጥሮ ለራስ ነው የምነግር ማብራው 5000 ወንዶች ሴቶችና ህፃናቶች አልተቆጠሩም ይላል።
አልተቆጠረም። ስለዚህ አሁን ሴቶችና ህፃናቶች በማይቆጠርበት ሐዋርያት ሲመርጥ ራሱ ኢየሱስ ክርስቶስ ሲመርጥ ወንዶችን ብቻ ነው ሐዋርያት የመረጠው። ለነ ጳውሎስ ሲናገር ደግሞ እነ ጳውሎስ ሴት ልጅ አደባባይ ላይ እንዳትሰብክ ይናገራል። ፀጉሯን ትላጭ ነው የሚለው ቃል በቃል ከመጽሐፍ ቅዱስ ነው የምነግርህ፣ ከኔ አይደለም። ስለዚህ በዝግታ ትማር። ወንድ ልጅ የቤት ራስ እንደሆነ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ ይናገራል። እዚህ ስርዓቱን ክርስቶስ ራሱ እየነገረን ነው። ራሱ ክርስቶስ አንተ በምትለው ደግሞ ኖ እኔ እንደፈለግኩ ሆናለሁ የሚል ነገር የለም ብለህ ደግሞ አንተ እዚህ ጋር ትነግረኛል። እስቲ አንተ አብራራልኝ የምትላቸውን ነገር በመጽሐፍ ቅዱስ አስደግፈ ደግሞ አንተ ንገረኝ። እኔ ነገርኩ። ሲያበላ እንኳን የሴቶችና የህፃናት አልተቆጠረም አልኩ። ሐዋርያት ሲመርጥ ወንዶችን ሐዋርያት ነው የመረጠው አልኩ። እነ ዘካርያስ ራሱ ቤተክርስቲያን በሚያስተምሩበት በሚያገለግሉበት ጊዜ እነሱ ናቸው ያገለገሉት አልኩ። በአዲስ ኪዳን ላይ ሙሉን ብታነበው ሉቃስን ብታመጣው ጳውሎስን ብታመጣው ምን ብታመጣቸው ሙሉ ምዕራፎች ሲጽፉ የነበሩት በሙሉ ወንዶች ናቸው በአዲስ ኪዳን። ስለዚህ አንተ የምትለኝ ያለው የት ቦታ እንደሆነ ዝግብግብ አርግና ዝም አስብለኝ። ተሙጋ ሳይደርስ ተሙጋ ለመድረስ ይሄ ሌቭል ትንሽ ይቅርታ አይደርስም። ሌላ ቶፒክ ቢሆንም ልናገር። የመጀመሪያው ግን ቅድም ያቋረጥከኝ ኦርቶዶክሶች ለዚህ ይጠየቃሉ የሚለው ቅድም ሐሳቤን አቋርጠህ ነበር። ለምን ያለ እምነት የሚያደርጉ አንደኛ ቆሮንቶስ 11:29 ላይ ይሄን መብላትና መጠጣት መብል አይደለም፣ ሰዎች በክርስቶስ ኢየሱስ ብቻ ያመኑ ከእርሱ ጋር የዳኑ ሰዎች ከእሱ ጋር ዩናይት የሆኑ ሰዎች የሚያደርጉት ነገር ነው እንጂ መብልና መጠጡ ዝም ብሎ የሚደረግ ስላልሆነ ኦርቶዶክሶች ለሚያደርጉት ስርዓት ያለ እምነት የሚያደርጉት ስለሆነ ከእግዚአብሔር ዘንድ ጀጅመንት እንዳለ መጽሐፍ ቅዱስ በግልጽ ይናገራል። ያ ጀጅመንት በንስሐ ካልተመለሱ ይጠብቃቸዋል። ኦኬ፣ ወደዛኛው ልመለስ። ወደ ሴት አገልጋይ ቅድም ሲለኝ ነበር መጽሐፍ ቅዱስ ስለ ሴት አገልጋይ። አሁን ይሄ ኮምፕሊትሊ ከሆነ ገላትያ 3:25 የምታወጣ ከሆነ አውዱ ላይ እንገባለን። አውዱ ላይ ስንገባ ደግሞ ይኸውልህ፣ አይ ገላትያ 3:25 የምታወጣ ከሆነ አውዱ ላይ እንገባለን። ይኸውልህ አሁን የምታወራው ከኔ ጋር ነው። ለምን መሰለ? እኔ ተመስገን እባላለሁ። እታች እየጻፉለት ነው። ለዛ አይደለም እሱ ነው ችግር የለውም። በአውዱ ገላትያ 3ን ከታች እየጻፉለት ቆይ አንድ ጊዜ አዳምጠኝ። አንድ ጊዜ ረዥም ሰዓት ይሆን ጸጥ ብዬ አዳምጫለሁ አይደል? አዳምጠኝ። ይኸውልህ ቆይ ዮኒ መቆጣት ጀምር እንጂ ዝም በሉ ምናምን በል አይደለ? እኔን አዳምጡኝ በጌታ። ይኸውልህ የመጀመሪያው ጉዳይ የኔ ጥያቄ ምንድን ነው እና በሁሉም በክርስቶስ አዲስ ፍጥረት ሆኗል ማለት ሴቶች ሰበኩ ማለት ነው። ቆይ አንድ ጊዜ ዮኒ፣ ቆይ በጌታ የኔ ጥያቄ በአግባቡ በጨዋነት ነው የጠየቁት። የመጀመሪያው ጥያቄ የክርስቶስ ኢየሱስን ስጋና ደም ሴት እንደምታዘጋጅ ሴት ዲያቆን እንደምታዘጋጅ አንተ መጽሐፍ ቅዱስ ብቻ ብለህ የምታምን ነህ። መጽሐፍ ቅዱስ ብቻ ብለህ የምታምን ስለሆንክ ከሱ ላይ መጽሐፍ ቅዱሳዊ ማስረጃ ስጠኝ። ቀጥሎ ደግሞ ሴት ልጅ ታቁርብ ተብሎ የተሰጠውንም የተጻፈውንም እሱንም መጽሐፍ ቅዱሳዊ ማስረጃ ስጠኝ። በዚህ ጋር በተያያዘ ደግሞ አንተ ካልቪን ስለሆንክ ስጋውን ብትበላ ደሙንም ባትበላ ችግር የለብህም። ከፈለክ አሁን ራሱ ተነስተ ሙስሊም ብትሆን አንተ ድነሃል። የዳኑትን አስቀድሞ ወስኗል። ተመርጠሃል። አንተ ብትፈልግ ወንድ ብታገባም ችግር የለብህም። ያንተ አስተምሮ ይፈቅዳል። የሚያድነውን አስቀድሞ ወስኗልና ስለሚል አንተ የተወሰንክን የተመረጥክን ለመዳን ጉዳዩ ይህን ጉዳይ ከፔንቴኮስታል ጋር ባወራ ደስ ይለኝ ነበር። አሁን ግን ካልቪን ላይም ደግሞ ለማውራት ደግሞ መጀመሪያ አንተ ያቦካ ከሆነ እኔ መጥቼ ስለማልጋግርልህ አበበም ይመቸኛል አየለ ከበየአይነቱ እጅ ቢልም ሆዴን አያመኝም ብላል። ጀምረዋል። ከጀመርከው ደግሞ እንጨርሰዋለን። የምንጨርሰው ከሆነ ደግሞ መጽሐፍ ቅዱሳዊ ጥቅስ ስጠኝ ነው። እኔ ኦርቶዶክስ እኮ እኔ ስሜታዊ አልሆንልህ። 1 ሚሊዮን ጊዜ ኦርቶዶክስ እያልክ ብጠራ እኔ ተመስገን እባላለሁ። ስለዚህ በአግባቡ እናቷ እራት በምትሰጥበት ትሪ አባቷ ቁርስ በሚቀርብለት ሰሃን የክርስቶስ ኢየሱስ ክቡር የሆነው ደም ክቡር የሆነው ስጋ ቀርቦበታል። ተቀባዩ ደግሞ እንደ ዌይተር ሴቷ ዲያቆን ዞራ ተቀባዩ ደግሞ አንስታ ደግሞ ሻት ታደርገዋለች። ይህ መጽሐፍ ቅዱሳዊ ነው ወይ?
በሉም ጠጡም በረቱም የሚል ከሆነ ሌላ ፓርት ነው። የክርስቶስ ኢየሱስ ስጋና ደም አይደለም። ስለዚህ በአግባቡ መጽሐፍ ቅዱሳዊ ሐሳብ ስጠኝ። አንተ መጽሐፍ ቅዱሳዊ ብቻ አማኝ ስለሆንክ አይ ከመጽሐፍ ቅዱስ አላምንም ትውፊትም ነው ማምነው ቃልክ በቃ አንተ ጴንጤ አይደለህም፣ ካልቪንም አይደለህም፣ ሉተራዊም አይደለህም፣ ውጣ ነው ሐሳብ። በአግባቡ መጽሐፍ ቅዱሳዊ ሐሳብ ስጠኝ። እሺ እድል ትሰጠኛለህ ዮኒ? አዎ በዚህ ሰዓት ማንም አያወራም። ጃፒም እንዳልከፍት አደራ። ስም ብለህ መስማት ነው። ተሙም እንሰማለን፣ አንተ የምትለው እንሰማለን። የተጠየቀው ጥያቄ ግልጽ ስለሆነ በዛ መልኩ ትመልሳለህ ብዬ አስባለሁ። ከሴት አገልግሎት ጋር የተያዘ ነው። ስለዚህ በትክክለኛው መንገድ ያስቀምጣለሁ። አንድ ጊዜ ከቅዱስ ቁርባንም ጋር እንትን አድርጌ ስለዚህ የጌታ እራት መጽሐፍ ቅዱሳችን ላይ የጌታ እራት ሽማግሌ ወንድ ሴት አረጋዊ በእድሜ በምናምን ከፋፍሎ የተናገረ የለም። የጌታ እራት ውሰዱ የሚል የጌታችን ትእዛዝ ነው ያለው። የጌታ እራት እንወስዳለን። ዛዜ አገልጋይ ጃፒም ሲናገር የሴቶች አገልጋይ ይዞ ዲያቆን ማን አለ ሲፎክር የነበረው ደግሞ ሮሜ 16 ላይ ጳውሎስ ሲጽፍ በመልእክቱ እህታችን አገልጋዩዋ የማናት ፌበን በዛ በክራንክራኦስ የሚባል ቤተክርስቲያን አገልጋይ ናት፣ ዲያቆን ናት። መጽሐፍ ቅዱስ ይሄን ይናገራል። መጽሐፍ ቅዱስ ብቻ አይደለም፣ ቅዱሳን መጽሐፍት ይሄን እውነት ይመሰክራሉ። ለሮሜ ቤተክርስቲያን ሁሉ ይሄን ቃል ያደረሰች እህት የጳውሎስን መልእክት ሁሉ ያደረሰች እንደሆነች ሁሉ መጽሐፍ ቅዱስ ይናገራል። ቅዱሳን መጽሐፍትም ይናገሩ ፌበን የተወደደች አገልጋይ እንደሆነ ጳውሎስ በመጽሐፍ ቅዱስ ሁሉ ጽፎላታል። በጣም ብዙዎችን መጥቀስ ትችላለህ። ጢሞቴዎስ አንደኛ ጢሞቴዎስ ላይ ዲያቆኖች እንደነበሩ ምዕራፍ 3 ላይ ፊልጵስዩስ 1:1 ላይ በትክክል ከፍተን አሁን ማየት እንችላለን። ሜሪ ይሄን የጌታን እውነት የጌታ ጎስፕል መነሳቱን ለመጀመሪያ ጊዜ ያበሰሩት ሐዋርያቶች አይደሉም። ለመጀመሪያ ጊዜ ያበሰሩት ሴቶች ናቸው። ክርስቶስ ኢየሱስ ከሞት ሲነሳ አይተው ሂዱ ለሐዋርያቶች ንገሩ ያላቸው ራሱ ሐዋርያቶች ይሄን እውነት የጎስፕልን እውነት የኢየሱስ ክርስቶስን መነሳት ያበሰሩት የመጀመሪያ የወንጌል ሚሰንጀሮች ወንዶች ሳይሆኑ ሴቶች ናቸው። ሄደው ለሐዋርያቶች ኢቭን የነገሩት ሴቶች ናቸው። ይሄ መቅደላዊት ማርያም እንደተናገረች ይሄን መጽሐፍ ቅዱስ ለደቀ መዝሙሩ ሳይቀር ዮሐንስ 10 ላይ ተዘግቦ እናገኛለን። የኢየሱስን መናገር ሂዱና ንገሩ አለ። go and tell to your brother ያለው ኢየሱስ ክርስቶስ ነው። ማቴዎስ ላይም ዮሐንስ ወንጌል ላይም ተዘግቦ የምናገኘው የመጀመሪያ የኢየሱስ ክርስቶስን መነሳት ትንሣኤ ያበሰሩ አብሳዮች ሴቶች ናቸው እንጂ ወንዶች አይደሉም። አንደኛ እናውሰድልን። እንግዲህ የፌበንንም አገልግሎት ዲያቆኗን ፌበንን ነግሬሃለሁ። መጽሐፍ ቅዱሳችን ውስጥ እያንዳንዱን ገብተን ማየት እንችላለን። ኢቭን ዲያቆን ናት ይላል። ስንት ላይ ነው ያለው? አንዴ ለማንበብ ስለምፈልግ ስንት ላይ የትኛውን ልንገርህ? ፌቨን ዲያቆኗን አንዴ ሮሜ 16:1 ላይ አንዴ ለህዝቡ ማንበብ ስላለብኝ ነው። ሮሜ 16:1 ዲያቆን ፌቨንን እናንብ አንዴ። ምን ይላል? በክራንክስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌቨን አደራ ብያለሁ። እዚህ ጋር ቄስ ይላል፣ ዲያቆን ይላል፣ ሌሎቹም በስነ ስርዓት ዲያቆናት ይላል። ቆይ አይ እኔ የምጠይቀህ የሌሎቹን በስነ ስርዓት ካህናት ይላል፣ ዲያቆናት ይላል፣ ሁሉንም ይላል። አገልጋይ ማለት በክራንክር ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌቨን አደራ ብያቸዋለሁ። ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ከእናንተ በምትፈልገው በማናቸውም ነገር እርዷት እንድትረዳ ነው የተፈለገው። ተቀበሏት። እሱን ጢሞቴዎስንም የትም ቦታ ፕሊዝ ጃፒ ፕሊዝ፣ ቁም ነገር ላይ ስለሆነ ፕሊዝ ጃፒ ፕሊዝ፣ ቁም ነገር የምንማማርበት ቦታ ስለሆነ መቻል አለብህ። ሚውት አድርገህ መሳቅ አለብህ። እና ይኸውልህ በክርስቶስ ኢየሱስ አብረውኝ ለሚሰሩ ለጵርቅስና ለአቂላ ሰላምታ አቅርቡልኝ ይላል። ከዛ በኋላ እርዷት፣ አግዟት ማለት አገልጋይ ናት ማለት ነው። ተቀበሏት። ያ አገልጋይ ይላል እኮ እዛው አግዟት፣ እርዷት ሳይሆን አገልጋይ የምትሆን ይላል። አይ ይኸው እዚህ ጋር ከታች የሚለውን ላንብብልህ። ሙሉን ማንበብ ስለሚጠቅም ብዬ ነው። እዚህ ጋር ተሙ ጋር መድረስ የለበትም ይሄ ጉዳይ በሚል ነው። ለምን ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴ
ደጋፊ ነበረችና ምን ማለት ነው ይሄ? ከእናንተም በምትፈልገው በማናቸውም ነገር እርዷት። አሁን ለምሳሌ ከዚህ ጋር በተገናኘ ሐዋርያት ስራ ላወጣልህ እችላለሁ። ሊዲያ የምትባል እህት እግዚአብሔር የምትወድ ነበረች። በጣም አድርጋ የምትወድ እነ ጳውሎስ ሲያስተምሩ ካላስተማራችሁ ቤቴ ካልመጣችሁ ብላ ጨቅጭቃ ያደረገች አገልጋይ ናት። አገልግላለች። የሞተቿን አስነስቶ ኢየሱስ ክርስቶስ ሲመጣ አገልግላለች። ስለዚህ ማገልገል ማለት አንተ ኮምፕሊትሊ የወሰድከው ዲያቆን ቄስ ሆነች የሚል አለ ቦታው ላይ። እስቲ አስረዳኝ አንተ በምትፈልገው። አቋረጥከኝ እንጂ ከዚህ ለመጀመር አይደለም። እሺ አቋረጥከኝ እንጂ ገና ብዙ መጽሐፍ ቅዱስ ላይ ያለው። አይ አንድ ቄስ የሚል አውጣልኝ። አንድ ኦኬ። ቆይ ቄስ የሚል የሌላም ወንድም ቄስ የሚል አታሳየኝ ዮኒ። እኔ ልጨርስ። ይሄን ታዩዋለሁ። አንዴ ላሳየው። ቄስ የሚል አሳየው። አንዴ ጃ ቆይ ቄስ የሚል ያሳያ። ቆይ አንዴ ያሳያለሁ። ምንም ችግር የለ። አንደኛ ጢሞቴዎስ ብራዘር፣ አንደኛ ጢሞቴዎስ ስንት? እኔ አነባለሁ 3 ቆይ አንደኛ ጢሞቴዎስ 3 ከ8 ጀምሮ የሆነ ነገሩ ስለ ዲያቆን ያወራላል። እሺ ከ8 ጀምሮ ምን ይላል? እንዲያውም ይላል ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ፣ ለብዙ ወይን ጠጅ የማይጎመጁ ይላል። ዲያቆናት ይላል። ጃፒ እንኳን ይመልስልን። ዲያቆናት የሚል የለም አልከኝ አንተ። አላልኩም፣ እንደዛ አላልኩም። ቄስ የሚል አለ ነው ያለኝ አይደል? ዲያቆናት ቄስ ሁሉ አለ። ይኸውልህ ዮኒ እዚህ ጋር ያደረገ ዲያቆናትና አገልጋይ ቢሾፖችን እንዲመርጡ እንደዚህ የሆኑ እያለ መስፈርት እየሰጠ ነው። እሺ ለጢሞቴዎስ ዲያቆናት አንድ ያርገው እንዲገባን ሁላችን እንዲገባን አንብብልን። እሺ ለሌሎቹ ላንብሽ ወንድሜ ያንብብልን። ይግባን። ቀጥለው 8ን ቀጥለውና ስለ ዲያቆን አንዴ ቢዩት አድርግ። አይ ዲያቆናት የሉም አላልክም፣ ግን ቄስ ነው ያለው። እሺ ወደ ቄስ ልሂድ። ለሚ አስ ጉግል ቻፕተሩን ይነግረኛል። አታስብ። ዮኒ ፕሊዝ ወይ ያንብብልን አንዴና ከዛ ታንሳለን። ዮኒ ይሄኛው ቦታ ግዕዙ ላይ ሂድና ያው ምን እንደሚል የግዕዙ የግሪኩ ላይ የሮሜ ምዕራፍ 16ቱን የሮሜ ምዕራፍ 16ቱን ምን እንደሚል አውጣና ያው ዲያቆኖስ ይለዋል። በዛ ያለች የዲያቆን እንደሆነች ያሳያል። አንተ ጋር የሚደርስ ሲሆን እንሰጣለን። እኛ የቀለል ያለ ስለሆነ ነው። በቃ በጣም እየተረበሸ ነው ዮኒ። ገና ነብይ አይደለም ያንብብልን። ዲያቆን የሚለው የለም አላልክም እንዴ አንተ? ኦኬ በጣም እየተረበሸ ነው ያለው። የለም አላልክም እንዴ ወንድሜ? ዲያቆን የሚል የለም ያለው። ጃፒ ሚውት አድርጋ አንዴ ፕሊዝ። ኦኬ ነው ያደርጋለሁ። እሺ ዮኒ አንብብልን አንዴ እባክህ። ዮኒ አንዴ አንብብልን። ዮኒ ያንብብ ከሆነ ሚውት ላይ ነው። ያይ አንዴ ቄስ አለ ብሎኝ ቲክታክ ላይ እየነገረ አም ሶሪ ሰርች አድርጌ እየነገረኝ ነው። አውጥቼ ማንበብ እችላለሁ። መጽሐፍ ቅዱስ እጄ ላይ አለ፣ ማንበብ እችላለሁ። እሺ አንዴ ሚውት አድርጌ እንትን ልበል። አንዴ ጊቭ ሚ 1 ሰከንድ። ግን እኔ ሐሳቤን አላስጨረስከኝም ዮኒ። እኔ ነኝ እየተናገርኩ ያለሁት። ሐሳቤን ልጨርስና መናገር ያለው። እሺ ቀጥል አንተ ጨርስ። እየሰማን ነው። ጨርስ። ስለዚህ እንደ ሐሳብ ከይቅርታ እንደ ሐሳብ አልገባብህም ስታወራ መጽሐፍ ቅዱስ ማለት ሮሜ እንደዚህ ላይ አለች እንትን ላይ አለች ከምትል ጥቅሱን አውጥተህልን አሁን አላወራም ጥቅሱን አውጥተህልን እያነበብክ ቃል በቃል ብናወራ ደስ ይለኛል። ለምሳሌ እኔ አሁን ቦታ ላይ አወጣለሁ። አሁንም አውጥቼ እያነበብኩልህ እኮ ነው። አሁን እኮ እንደሱ ታወጣልኛል። ቀጥል። በክራንክራውስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌቨን፣ አገልጋይ ማለት በምን ታገልግል አንተ አይደለም ብትሰጣት፣ እግዚአብሔር በሰጣት ጸጋ አካላቶቹ ሁሉ ያገለግላሉ። ወንዶችም ሴቶችም የእግዚአብሔር አካል ናቸው። ፌቨን ይሄው አገልጋይ ስለመሆኗ ይሄን ያረጋግጣል። አገልጋይ የሚለውን ቃል ሄደን በግሪኩ ላይ በተጻፈው በኦሪጂናል ቃሉን ኦኬ ብለን አሁንም ለጥያቄ የሚያስነሳ አይደለም። እኒያ ካል ደግሞ እንግሊዝኛው ሰርቫንት ይለዋል። ሄደን የግሪኩን ብናይ ደግሞ ዲያኮኖስ ይለዋል። ዲያቆን እንደነበረች ግልጽ ነው። በዕብራይስጡም ግባ
በዕብራይስጡ ግባ። ያ የግሪኩን ቃል እዚህ ላይ አይ በዕብራይስጥ ደግሞ ምን ይላል? በዕብራይስጥ አላልኩም ዮኒ እባክህ ወዳጅ ስታወራ እኔ እንዲያውም ካንተ ጋር ራሱ አላወራም። ወንድም አንዴ ተመስገን። ይኸው ካህን የሚል የለም ብለሃል። ይኸው ካህን የሚል ዕብራውያን 7:17 ላይ ስለ ካህን ያወራልሃል። ይኸው ወንድሜ የለም አትበል፣ እኛ እናመጣልሃለን። ይታያል። እባክህ ሚውት አድርገህ ጃፒ። ዕብራውያን 7:17 አንብብ። እኛ በጥቅስ ስለምትሄዱ ጥቅስ እናነብልሃለን። ዮኒ ዕብራውያን 7:17 ስለ ካህን አንብብለት። ጃፒን ሚውት አስደረገህ። ሐሳቤን ቅድም ብቻውን አውርቷል ተሜ፣ አንተም ጠይቀሃል። ሐሳቤን ልጨርስ እባክህ። እየዋሸህ ነው አንተ እኮ። የለም አልክ፣ ዲያቆን አመጣንልህ። ካህን የለም አልክ፣ ካህን አመጣን። ምንድን ነው የፈለግከው? እሺ ጃፒ ከሰከርኩ ውጣ እባክህ። መሳደብ መብትህ ነው። እኔ አልተሳደብኩም፣ ግን ተሳደብ። ስድብ ይደብራል። ስድቡን ምን አመጣው ብሮ? እንግዲህ ከመጽሐፍ ቅዱስ ነው እየነገረ ያለው። ዝም ብሎ እኔ አይቶት ጴንጤ የማይሳደብ ጨዋ ማህበረሰብ አይደል? ለምንድን ነው ስለ ስካር የምታው? ምንም አላረገም ወንድማችን። ካህን የሚል የለም ብለህዋል። እንዳዳመጠ ካህን የሚል ጃፒ ወንድማችን አመጣ። የስካር መንፈስ ሳይሆን የመጽሐፍ ቅዱስ መንፈስ ይዞ መጥቶ ካህን የሚለውን ዕብራውያን ላይ ተናገረ። ይሄ ማለት ስካር ነው? እስቲ አስረዳኝ አንተ በፈለግከው ቋንቋ። እንዲያውም ክርስትና ታጋሽነት ነው፣ ፍቅር ነው የሚያሳየው አይደል? ፍቅር እያሳየ መመለሱ ለምን ከበደ? ጥያቄ ነው የጠየቀ። ፍቅር በእውነት ነው። ስለዚህ ምኑን የረበሸው? አይ ካህን የሚል አለ፣ ዲያቆን የሚል አለ። አሁን ቄስ የሚል እየፈለግን ነው አባቴ። እኛ ኮነን እንዲያውም የባይብል ጥቅስ እያመጣን የምንነግር ያልከውን የምናነበው እኛ ኮነን አባ። ስለዚህ ሳትበሳጭ መልስ። እሺ አሁን ቄስ የለም መጽሐፍ ቅዱስ ላይ ነው የምትለው አይደለ? ይኸውልህ አገልጋይ የእግዚአብሔር አገልጋይ የሆነ አገልጋይ ነው ያለው። የእግዚአብሔር አገልጋዮች ናቸው። የእግዚአብሔር አገልጋዮች ደግሞ ቸርች ውስጥ ያሉት አካላቶች ናቸው፣ የጌታ ብልቶች ናቸው። በምን ያገልግሉ? ግማሹ በቃል ይናገራል፣ ግማሹ በምክር ያገለግላል፣ ግማሹ በማስተማር፣ ግማሹ በፕሮፌሲ፣ ግማሹ በተለያዩ አገልግሎት እግዚአብሔር ጸጋውን እንደሰጣቸው ቤተክርስቲያን ውስጥ ያገለግላል። ያን ደግሞ ከፌበን ነው የጀመርኩልህ። ፌበን ለዛ ቤተክርስቲያን አገልጋይ ነበረች። የሄደን የግሪኩን ብናየው እንግሊዝኛው ሰርቫንት ይላታል። የግሪኩ ዲያቆን እንደሆነች ዲያቆኖስ ብሎ በግልጽ ያስቀምጠዋል። ዲያቆን በዛች በክራንክራ ውስጥ በምትገኝ ቤተክርስቲያን ዲያቆን ናት። ሴት ዲያቆን የለም ያለ። ሁለተኛ ደግሞ ወንጌላዊ ነው፣ ሚሴጅ ማድረስ ነው፣ የክርስቶስን ወንጌል ለመናገር ነው። ይሄ ደግሞ ከነ ሜሪ ጀምሮ የጌታን እውነት መነሳቱን እንደውን ለሐዋርያቶቹ ሳይቀር ቀድመው የተናገሩ ሴቶች ናቸው። ስለዚህ ወንጌላውያን ናቸው፣ ሚሴንጀሮች ናቸው ሴቶች እያልኩ ዝቅ እያልኩ እየወረድኩልህ ነው። መጽሐፍ ቅዱስ ላይ ያሉት ሴቶች እንዴት አገልጋይ እንደሆኑ አጵሎስን ሁሉ ያስተማረች ሴት እንደሆነች ሁሉ ላሳይ ፈልጋለሁ። ስለዚህ በትዕግስት ተከተለኝና ልናገር። ይሄ እሺ። ከዚህ ጋር በተያያዘ አንዴ ጃፒ ያንን ጥቅስ አንዴ ቆይ አንተ ያልከው ጋር ጃፒ የቀድሙን ሴት ልጅ እንትንም አትለውን ጸጉሯን ትሸፈን ምናምን የሚለውን አንዴ ላክልኝ። ምንድን ነው የሚለው? የቱ ጋር ነው ጥቅሱ ያለው? የሴት ልጅ እንዳታስተምር የሚለው ጢሞቴዎስ ነው። ጢሞቴዎስ ስንት ላይ? አንደኛ ጢሞቴዎስ 2:11። ኦኬ አንዴ ስማኝና አብረ ይሄን ታብራራልኛለህ ወንድሜ። ሌላ ቶፒክ እኮ ነው የሆነ አንድ ጊዜ አዳምጣ። ምንድነው ቆይ ጃፒ አንዴ እኔ ያነግረዋለሁ። ይሄን ሐሳብ ልጨርስ መጀመሪያ። አይዞህ ትጨርሰዋለህ። አይዞህ አንተ በጣም ማገልገል ይችላሉ። መልእክት ተናግረዋል፣ ጋስፕልን ተናግረዋል ብለኛል። ኦኬ እስማማለሁ። ሌላም ልቀጥል። ሚውት አታርጉት። ቆይ አንዴ ሳትቀጥለው የሚያፈርስ ነገር ስላለ ነው። እዚህ ጋር ምን ይል መሰለ መጽሐፍ ቅዱስ ሴት በነገር ሁሉ እየተገዛች በዝግታ ትማር ይላል። ቃል በቃል ነው የሚናገረው። ሴት በነገር ሁሉ እየተገዛች በዝግታ ትማር፣ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና፣ ቃል በቃል ምክንያቱን ሁላ ይናገራል። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም። ምክንያቱንም ይነግራል። የተታለለም አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ነው የሚለው ቃል
በቃል ነው የሚነግር። ይህን ሲነግር ምን ብለው ነው? ሴት ልጅ የማትሰብክበት ሪዝኗን እንኳን ሔዋን ስለሳተች፣ ይህን ዓለም ስላሳተች፣ አዳም አልሳተም፣ ሔዋን ይሳተችው። ሔዋን በሳተችው ከዛ አሳሳተችው። ይሄ ሪዝን ስላለ ቃል በቃል መጽሐፍ ቅዱስ ላይ የሚናገረው ሴት ልጅ ማስተማር አትችልም እያለ በዝግታ ትማር እያለ ነው። አንተ ደግሞ በጉልበት ታስተምራለች ምንም ችግር የለውም እያልከ ነው። ከአንተን ነው የምሰማው? ቆይ አንተን ነው የምሰማው ወይስ ጳውሎስን ነው የምሰማው? እስቲ ዘግበኛ። አንተ በፈለግከው አንተን ነው ጳውሎስን ልስማ? እሺ ጳውሎስን መስማት ያለብህ። ተባረክ። ጳውሎስ ጋር የሚጋጭ ነገር ከተናገርኩ ትይዘኛለህ። ጳውሎስ ደግሞ የተናገረውን አንድ ቦታ ላይ ያለውን ሳይሆን ሁሉንም ማወቅ ያስፈልጋል። ስለዚህ ዘግበኛ። ምንድን ነው የሚለው? ምክንያቱም ምን ብሎ ነው የተናገረው? ሴት በመውለድ ትዳን የሚለው ምንድን ነው? እስቲ ንገረን። ጃፒም ወይ ተመስገን ይንገረን። ኧረ እኔ እነግርሃለሁ። ብዙ ቦታ ምንድን ነው ንገሩን። ብዙ ቦታ ሴት ልጅ አንተማ ነው ምን አለ ወይ ጃፒ ሰክሯል ስትል ነበር። ይናገር። እሺ አይ ከፈቀደለት መልስለት። እኔም ቀላል ናት። ምንድን ነው ችግር የለ ይጠይቅ። እኔ ምንም አይነት ጥያቄ ለመመለስ ዝግጁ ነኝ። ምንድን ነው ወንድሜ? አሁን ያነበብከው ክፍል ላይ ሴት በመውለድ ትድናለች የሚለው ምንድን ነው? ምን ማለቱ ነው? ነገር ግን ይላል ልንገር፣ እዚህ ጋር የሚናገረው ነው። ይኸውልህ አንተ ስላላነበብከው ነው። አየህ ችግሩ። ስታነበው ሙሉን ይነግራል። ሴት ልጅ ምን ይል መሰለህ? ነገር ግን በእምነትና ይላል ሴት ልጅ በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ይላል። ክርስቲያን ነው የምታገባው አባቴ። ክርስትና ያለው ሰው ማለት ምን ማለት ነው ነው ያልኩህ ዮኒ። ያ በመውለድ ትድናለች ማለት ያ አሁን እዚህ ጋር ቃል በቃል የሚነግረው በረከት ወዳለበት ክርስቶስ ወዳለበት መንፈስ ስትመጣ ትድናለች። በመውለድ ትድናለች የሚለው ምንድን ነው ነው? ይሄው ቃል በቃል ነገርኩህ እኮ በመውለድ አማራ። እሺ ጃፒ ስላለ ነው እኔ ዝም ልበለ። ኦኬ ዮኒ ቀጥል። እሺ ቶሽ ቀጥል። ካልወለደች አትድንም ምን ማለት ነው? በመውለድ ትድናለች ማለት ኦኬ። ካልወለደች አትድንም አይደለም ያለ። ሴት ልጅ በዝግታ ትማር እንጂ ልትሰለጥን አልወድም። ሴት ልጅ በሰከሰር ኦኬ በመውለድ ትድን ምንድን ነው ወንድሜ? አማርኛ ቃል እኮ ነው። በመውለድ ትድናለች አለ አይደለ? በመውለድ የምትድነው ታማ አይደለም እኮ ከህመም አይደለም የምትድነው ብራዘር፣ ከኃጢአት ነው። ገባ ካልገ በመውለድ ይዳራል ማለት ነው። ከኃጢአት እኮ ነው የምትድነው። ስማ ጳውሎስ በሌላ በኩል ምን ብሏል መሰለህ? እኔ ያስረዳለሁ፣ ችግር የለውም። ያላመነችም ብትኖር ከሱ ጋር ትኑር ይላል። ያላመነች እንኳን ያላመነም ቢኖር አብሯት ይኑር። ገብቷል? ከዛ በኋላ ግን አብሮ በሚኖሩት በልጃቸው ሊድኑ ይችላሉ። በመውለድ ትድናለች ማለት ከህመም አይደለም የምትድነው፣ ካለባት አጋንንታዊ መንፈስ ነው። እሺ ካልወለደች ሳድነው አሁን ይሄኛው ሌላ ፖይንት ነው። ስማ ሳትወልድ በነገራችን ላይ ጃፒዬ እስካሁን ድረስ ራሴ ያመጣኸው ቃል ስለሆነ አንድ ጊዜ ተሜቆ ያወርታል። አይደለም አንተ ደግሞ ስርዓት ያዝ። ቶፒክ አታሽሽ። ቶፒክ አታሽሽ። ጀመርኩትን ነው። ቆይ አንድ ጊዜ አዳምጥ። እኔ የተጠየቅኩት ይሰጣል፣ ጠብቅ። እኔ መቼ አወራሁኝ? አልተነፈስኩም እኮ ቪዲዮ አብርቼ እኮ እንደ አክሱም እኮ እየጎበኘው እኮ ነው ያለው። አንተ እኔን መጎብኘት ሲገባ ስጎበኝ ነበረ። እና ቆይ ዝም በል ይኸውልህ እኔ እንደፈለክ አንተ ጉድጓድ እየቆፈርክ ቦይ ውስጥ አትፈስም። ቆይ ተረጋጋ አንተ። ብትረብሽም ችግር የለም፣ ብትሳደብም ችግር የለም። አንድ ጊዜ ድናል። ድህነትን አታጣ። እንደፈለክ ነው አንተ ስለማታጣ እንደፈለክ መሆን ትችላለህ። ግን እኔ ችግር የለም። ይኸውልህ ሌላ ጊዜ እኮ ልንገርሽ፣ ቆይ ችግር የለውም። እኔን ጠይቀኛል ቆይ ከሁላችሁም አንድ የቤቱ ባለቤት ይተንፍስ። ምን አለ መሰለ ሶቨርኒቲ ድሮ ጊዜ ብዙ ጥቅስ ይጠቅሱ ነበረ። አሁን ጥቅስ የለም። ለዚህ የሚሆን ጥቅስ ስለሌለ ነው እንጂ ያግዙ ነበር ብራታ፣ ያግዙ ነበር። ጌታ ኢየሱስ ምስክር። ሌላ ጥቅሶች በጣም ነፋሉ ነፋሉ። አሁን ጥቅሱ የሌለው ምን መሰለ?
ሊዋሹ አልፈለጉም። አየህ ሊዋሹ አልፈለጉም። የኔ አባት እውነቱን ነው የምነግርህ። አንድ ደቂቃ አስተኛና ልጨርስ። እሺ እንደሌለና እንዳለ አንድ ደቂቃ ብቻ አስተኛ፣ አሳጥሬ ልጨርስ። እሺ ቴንክ ዩ ሶ ማች። ስለዚህ ሁለቱን ኦልሬዲ ተናግሬያለሁ። የፌበንን ሰርች ማድረግ ይቻላል። የወንጌል ሜሴንጀሮችን ተናግሬያለሁ። ሌላ ደግሞ መጽሐፍ ቅዱሳችን በግልጽ መሳፍንት ላይ ነብይት ዲቦራን ነብይ ይላታል። የእስራኤል ነብይ የነበረች እንዳለች መሳፍንት 4:4 ላይ ሄዶ ማንበብ ይችላል። ነብይ ነበረች። ኦኬ የእግዚአብሔር ነብይ ነበረች። ማርያም የምትባልም እንደነበረች ዘጸአት ላይ ይናገራል። ዘጸአት 15:20 ላይ አይ ቲንክ 15:20 ላይ ማርያም ሌላ ነብይ ደግሞ ማርያም የምትባልም ነበር። ነብዮች አሉ ማለት ነው። ኦኬ እሱ ብቻ ነው። ሐዋርያት ሥራ ላይ ስንሄድ ሐዋርያት ሥራ ላይ ወንዶች ልጆችና ሴቶች ልጆች ትንቢትን ይናገራሉ ይለዋል። እና ያላገቡ ሴቶች ትንቢትን ይናገሩ ነበር። 4ቱ ልጆቹ ነብይ ነበሩ ይላል። ሐዋርያት ሥራ 21:9 ላይ ሄደን ማየት እንችላለን። 4 ያላገቡ የሚተነብዩ ልጆች ነበሩ፣ ሴት ልጆች ነበሩ። እሱን ከፍተን ማየት እንችላለን። የሚተነብዩ ነብይ ነበሩ ነው የሚለው። የሚተነብዩ ነብይ ነበሩ ነው የሚለው። እዚህ ጋር እንዴት ማወቅ ስለፈለኩ የሚተነብዩ ነብይ ነበሩ ነው የሚለው። ተናግረ ወንድና ሴቶች ትንቢትን ይናገራሉ። ቆይ ዝም ብለህ ቃሉ ላይ አትሸቅጥ። እኔ አሁን የሚያስጠላኝ ነገር ምን አለ መሰለህ፣ መሀላት አትግባ። የሚተነብዩ ነብይ ነበሩ ይላል። የመጀመሪያው ጉዳይ ሊጨርስ ውሸት ከሆነ ቆይ የመጀመሪያው ጉዳይ ጴንጤ ጋር ጥቅስ ሳይሆን ጥብስ አለ። ውሸት ከሆነ አዳምጠኝ። አንድ ደቂቃ አስተኝ ሊጨርስ ከሆነ ያልኩት አይደለም። የምን ደቂቃ ነው የምሰጥህ? የመጀመሪያው ጉዳይ እኔ ነብይ ሐዋርያ ምናምን ያልጠየቅኩም። የመጀመሪያው ነገር ሴት ዲያቆን በመጽሐፍ ቅዱስ ስጠኝ፣ ሴት ዲያቆን ስታቆርብ አሳየኝ። ሴት ዲያቆን ምን አልኩ? ሴት ዲያቆን የክርስቶስ ኢየሱስን ስጋና ደም ስታዘጋጅ አሳየኝ ነው የኔ ጥያቄ። ነብይ ነበረች፣ ሐዋርያ ነበረች፣ ትተነብይ ነበር፣ ልሳንም ታወራ ነበር። እሱን አልጠየቅኩም። እሱ ሌላ ቶፒክ ነው። አንተ ማምለጫ ቦይ ትፈልጋለህ። እኔ ደግሞ ተመስገን ሚዲያውን ቢያንስ የመንፈሳዊ ሚዲያ ላይ 5 ዓመት ያው አዳምጠኝ 5 ዓመት ቁጭ ብዬ ያው ቆይ ዮኒ በእናትህ ልጅ ሚውት አድርግልኝ ወይም አንድ ጊዜ አዳምጠኝ። ያው እኔ ተመስገን ነኝ። የምታወራው ከኔ ጋር ነው። ምን ሆነሃል? ደማታቀኝ ነገር እኮ ነው ላሳየህ እኮ ነው። ያውልህ ቁጭ ብሎ በጨዋ አይደለም። አሁን የጠየቁት ጥያቄ እኔ ነብይ ነበረች፣ ልሳን ታወራ ነበረ፣ ትንቢት ያው እኔ እሱን አልጠየቅኩም። ቶፒኬ እሱ አይደለም። ሴት ልጅ እንደ ቡና ቤት አስተናጋጅ በሰርቪስ አባቷን በምታበላው እራት በምታበላው ሰርቪስ በሱ ያዞረችበትን ከመጽሐፍ ቅዱስ አሳየኝ ነው። ለልጇ ቁርስ ያቀረበችበትን ያንን ሳህን በእሱ አሳየኝ ነው። ሴት ልጅ ያልኩ እሱን እንጂ ትንቢት ምንድን ነው የምታወራው? እኔ እሱን አልጠየቅኩም። የሆነ ማምለጫ ቦይ አትፈልግ። የጠየቁን ብቻ በአግባቡ ንገረኝ። እሺ ፕሊስ አቁምና አንድ ደቂቃ። ይኸውልህ አሁን እየተወራ ያለው 6 ደቂቃ ሰጠው። 1 ደቂቃውን ትቼዋለሁ። ሂድ መልስ። ይኸውልህ የመጀመሪያውና ዋናው ነገር ሐዋርያቶቹ ቴብል በታቦት ላይ ሲያቀርቡ አሳየኝ እልሃለሁ። አንተ የፈለግከውን ሳይሆን ማሳየህ። ቆይ አትግባብኝ። አሁንም ፕሊስ አንተ ላሳየህ ይኸው ላሳየህ ነው። እኔ ቆይ ታሳየኛለህ፣ በተራ ታሳየኛለህ። በቃ መሀል አትግባ። ይሄ እኮ ማበላሸት አውቀህ እያበላሸህ ነው። ሴቶች እልሃለሁ ካልክ አሳየኝ እልሃለሁ ካልክ ያሳየህና እየተማርንበት እንዴት አትጨቃጨቁ። ፕሮፌት አስገብቼላችኋለሁ። አትጨቃጨቁ። ከፕሮፌት ጋር ላወራ እግዚአብሔር በቃ ፕሮፌት ሰላም ይላል። በቃ ወንድም አንድ የሚውታድ ፕሮፌት አስገብቻለሁ። አይ መጽሐፍ ቅዱስ ላይ ሴት ዲያቆን የሚል አሳየው። አንድ ደቂቃ ላጨርስ። አንድ ጊዜ ወንድም ቆይ ይሁን ያረነ ጃፒ አንዴ ሴት ዲያቆን አንድ ያሳይና ተሙን አፉን አስይዝልኝ። አንድ ደቂቃ ልጨርስ። ቆይ አንድ ጊዜ አንተ መኪና እንዳስ ከዛ ቆይ አንድ ደቂቃ ልጨርስ። ከዲያቆንም አገር ኖ በመጽሐፍ ቅዱስ ብቻ አይደለም የሚሉት። ከመጽሐፍ ቅዱስ ሴት ዲያቆን ያሳየን አለቀ። እንደዚህ አይደለም እናንተ ማኛው እኛ አንተ ጋር መተን በክብር እንጠይቅ የለ ይሆኒ። ስለዚህ ከፕሮፌት ጃፒሻ ለምን መሰለ ይሄን ጥያቄ ሲሯሯጥ ሲያዩ ሰዎችም እንዲማሩ ነው። ጥሩ ነው እኮ እኔ ክፋት አለ። በመጽሐፍ ቅዱስ ያሳየናል። ኖ ትዘሌሎ ቢጫወትም ይሄ ሁላ 2300 ሰው እየሰማ ነው። ጥሩ እኮ ነው።
ሴት ልጅ ዲያቆን መሆን አትችልም። በሴት መቁረብ እንደማትችል እዚሁ ጋር ቁጭ ብለህ እያመንክ ነው። የሴት ጥላቻ ካለብህ መጽሐፍ ሚስቶቻችን ሴት ናቸው፣ እናታችን ሴት ናች። ፕሮፌት እንዳይወጣ በእናትህ ፕሮፌትማ ሰላም ብያለሁ። ዮኒ ልጨርስ አንዴ ቃ ወንድሜ አንዴ ብዙ አውርተሃል። አሁን ፕሮፌት ያወራ ብራዘር አንዴ ቆይ ቀጥሎ ያወራ እባክህን እግዚአብሔርን ፍራ። ቢያንስ ፕሮፌትን ቆይ አንዴ ሊያናግረው ነው። ጃፒ አንዴ ያለሁት ልጨርስ። ማን ኦፍ ጋድ እግዚአብሔር ሰው እንዴት ነህ? ሰላም ነህ? ዮኒ ተመስገን እያምታታ ነው። ልጨርስ። ሰላም ብያለሁ። እግዚአብሔር ሰው ኧረ ቆይ ፕሮፌት ጋር ላውራ እንዴ? ቆይ ብራዘር አንተ ፊት አታሳይ። ፕሮፌትዬ በቪዲዮ ና እንዴ? ነብያችን አንዴ ቆይ ልጨርስ አንዴ። ፕሮፌትን በትልቁ አድርጎ ፕሮፌት ቆይ እባክህ ፕሮፌት ነው የሚያስፈልገን። እኛ ነቢይ ነው የሚያስፈልገን። አሁን በእውነት አንተ ዝም በል በቃ፣ ይኸኛው ዝም በል በለው። ቪዲዮ አብራ ፕሮፌት አደከምከኝ አንተ። አምቡላንስ ነህ በጌታ ፕሮፌት ተነፈስን።